እንዳለው ብቻ ወቂ። ወዴት? ቫኬሽን። ቫኬሽን ወይ ተብቂኝሽ ይሻላል። አታስብ፣ መኪናዬን ይሻለሁ። አይሆንም ተብቂ። ባይ አይሆንም እኮ ቤት አይሆንም አልኩሽ። አቶ ገዛኸኝ በስተመጨረሻም እንግዲህ ባዶውን ቀርቷል ማለት ነው። ምክንያቱም እንግዲህ ንብረቴን አስመልሳለሁ በማለት እንግዲህ ቤቴን በማስጨነቅ ላይ የሚገኘው አቶ ገዛኸኝ አሁን ላይ ግን እንግዲህ ለሁሉም ነገር ቤቴ አሸናፊ ሆናለች ማለት ነው። ቤቱንም ሁሉ ነገሩን በራሷ ስም ስላለ እንዲሁም ደግሞ መኪናውን ራሱ ማለት ነው በራሷ ስም ነው ያለው ማለት ነው። ስለዚህ መኪናውን ሳይቀር ነው እንግዲህ አሁን ላይ ለቫኬሽን ሊሄድ ነው በማለት እንግዲህ መኪናዋን እዛ የወጣችው ማለት ነው። አቶ ገዛኸኝ እጅጉን በጣም ተናዷል፣ ተበሳጭቷል ማለት ነው። ምክንያቱም እስከ ዛሬ የለፈውበትን እንዴት እንደዚህ አድርጋ ታጃጅለኛለች በማለት እየተናደደ እየተበሳጨ ይገኛል ማለት ነው። እንግዲህ አቶ ገዛኸኝ እያንዳንዱን ንብረት ማለት ነው ለቤቲ ራሱ ሲያዞር እንዳትከጅኝ እያለ ነበረ ሲያዞርላት የነበረው ማለት ነው። እያንዳንዱን ነገር ከመጀመሪያው ጀምሮ ገና ቤት ናቲ ማለት ነው ወደ እናቱ ቤት በመጣበት ሰዓት ላይ አሁን ላይ ንብረቱን ወደ አንቺ የማዞርበት ጊዜ ላይ ደርሷል በማለት ቀስ በቀስ እንግዲህ ያለውን ንብረት ያ ማለት እንግዲህ የአለምዬን እንዲሁም ደግሞ ለናቲ የሚገባውን ለልጁ የሚገባውን ንብረት እያንዳንዱ ገና ናቲ መጥቶ ንብረት አካፍለኝ ይለኛል። እንዲሁም ደግሞ አለምዬ ካለችበት ነገር ወጥታ አሁን ላይ እንግዲህ የንብረት ክፍያ ስለምትለኝ ይህ ደግሞ በአንቺ ስም ከሆነ ደግሞ ማንም አይካፍልንም፣ እኔና አንቺ ህይወታችን በደስታ እንኖራለን በማለት እንግዲህ ሲያወርሳት የነበረውን ንብረት በሙሉ ማለት ነው አንዳች ነገር ሳታቀር ለራሷ አደርጋለች ቤቲ እና አሁን ላይ በራሷ ስም ስላለ ምንም አይነት ነገር የምሰጥ ነገር የለም በማለት አቶ ገዛኸኝን እንግዲህ ተጫውታበታለች ማለት ነው። አለምዬም እንዴት እንደዚህ ብትጃጃል ነው ንብረቱን በሙሉ በስሟ ያደረከው? ቢያንስ እንኳን ለልጅህ አታስብም እንዴ? በማለት እንግዲህ አቶ ገዛኸኝን ተናግረው በአካል ተገናኝተው ነበር። አቶ ገዛኸኝም እንግዲህ ተንበርክኮ ማለት ነው እንደዚያ ሲያሰቃያት 2 ዓመት ከ6 ወሩ በሙሉ ማለት ነው ከአንድ ክላስ አድርጎ የልጁን እናት ሚስቱን ማለት ነው ገና በገና በስራ በለጠችኝ በማለት በቅናት መንፈስ ተነሳስቶ እኔ 2 ድርጅት ሲኖረኝ እሷ በሀቅ እየሰራች ወደ 4 ድርጅት ገባች። ስለዚህ በቤት ውስጥ ሴቷ እንደ ወንድ ሆነች፣ እሷን መቅጣት መቻል አለብኝ፣ ከኔ ማነስ እንጂ ከኔ መብለጥ የለባትም በሚል እንግዲህ ጠንካራዋን ጀግናዋን ማለት ነው ክብር ሰጥታ ለባሏ ክብር ሰጥታ እንዲሁም ደግሞ ለልጇ ለቤተሰቦቿ ክብር ሰጥታ ስትሰራ ታታሪ የነበረችውን አለምዬን ማለት ነው በአንድ ክላስ ያሰቃያት ቆይቶ እንዲሁም ደግሞ ቤቲ አንቺ የኔ ሚስት ትሆኛለሽ በማለት እንግዲህ አግብቶ ማለት ነው በራሷ ንብረት ያ ማለት እንግዲህ አለምዬ ጠንክራ በሰራቸው ንብረት ላይ ቤቲን አምቶ ሲጫወትባት እንደነበር ሁላችንም የምናውቀው ጉዳይ ነው ማለት ነው። እና ያልሞተችውን ሞታለች በማለት ብዙ ነገሮችን እያደረገ የእሷን ንብረት እንግዲህ አሳልፎ ለቤቲ ሰጥቷታል። አሁን ላይ እንግዲህ ይቅርታ አድርጊልኝ በድዬሻለሁኝ አውቃለሁኝ እባክሽን አለምዬ ይቅርበኝ በማለት እንግዲህ ከእግሯ ስር ተገኝቷል ማለት ነው። በነገራችን ላይ አለምዬ ምንም ያክል ማለት ነው እሱ ጋር ገንዘብ ባላገኝም ግን ደግሞ ያሸነፍ ያክል ነው የተሰማኝ ብላለች። ምክንያቱም አቶ ገዛኸኝ እጅግ በጣም የተወጣጠረና ሰዎችን የሚጎዳ በጣም ክፉ ሰው ነው። ስለዚህ እንደዚህ አሁን ላይ የሚያስፈራው እንዲሁም ደግሞ ሰዎችን ማለት ነው የሚያስቸግረው አቶ ገዛኸኝ አሁን ኩምሽሽ ብሎ ዝቅ ብሎ
ተንበርክኮ ይቅርታ ስለጠየቃት አለምዬ እጅግ በጣም ደስ ብሏታል ማለት ነው። ናቲም በሁኔታው እጅጉን በጣም ተናዷል። ምክንያቱም እናቴ እንደዚህ አይገባትም ነበር፣ ቤቲ የእናቴን ንብረት የምታካፍያት ከሆነ አካፌ፣ ካለዚያ ግን በምትወጃት በእህትሽ እመጣብሻለሁ፣ እኔም በእናቴ ስትመጭብኝ በማለት እንግዲህ ናቲ ያው ቤቲን አናግሯት ነበረ። ቤቲ ግን እኔ እኮ ቤተሰቡ በሙሉ ጅል ነው ስል እኮ እውነት ነው፣ አየህ አይደለ እንዴት አይነት ቃላቶችን እንደምትናገር እኔ ስንት ነገር ሁኛለሁ። የኔ ህይወት የእህቴ ህይወት እንደዚህ በአጎትህ ያ ሁሉ ነገር ደርሶብን ምንም ነገር አልመሰለህም አይደለ? የእናት ንብረት ግን በጣም አንገበገበ። ለማንኛውም እኔ የእሷን ድርሻ ሙሉ በሙሉ እሰጣታለሁ፣ ግን ደግሞ በተቃራኒው እኔ ወንጀል የሰራብኝን የእሷን ወንድም እፈልጋለሁ። እሱን አሳልፋ ከሰጠችን በእርግጠኝነት ንብረቷን በሙሉ እመልስላታለሁ ብላለች ማለት ነው። ስለዚህ አቶ ገዛኝም እንደዚሁ ናቲን ራሱ አግኝቶት ነበረ። እኔ እናንተ የግድ መግባባት አለብን፣ የሆነ ነገር መፍጠር አለብን፣ እንዲሁም ደግሞ ከቤቴ ላይ ንብረቱን ማስመለስ መቻል አለብን። እኔ እኮ ጎዳና ላይ ልወርቅ ነው፣ እባክህ ናቲ ልጄ አግዘኝ በማለት እንግዲህ ናቲን ጠይቆት ነበረ ማለት ነው። ኧረ እባክህ አባዬ አሁን ነው እንዴ የምታስታውሰን በማለት እንግዲህ ሲናገረው ነበር። እና አቶ ገዛኝ እጅጉን በጣም ነው ስህተት የሰራው። ከመጀመሪያው ጀምሮ ለልጁም እንዲሁም ደግሞ ለሚስቱም ክብር አልሰጠውም ነበር ማለት ነው። ሲቀጥል ደግሞ አቶ ገዛኝ ማለት ነው ለናቲ ቅንጣት ያክል ለልጁ ማለት ነው ቅንጣት ያክል ክብር የለውም። እራሱና እራሱ ብቻ ነው ሰርቶ ወይንም ደግሞ በልቶ መኖር የምፈልገው። ከዚህ በፊትም አለምዬ ጋር ሲጨቃጨቁበት በትዳር በነበሩበት ሰዓት ላይ ሲጨቃጨቁ የነበረው ነገር ያለኝን ነገር በሙሉ ለልጅ እሰጣለሁ ብላ ነበር አለምዬ ማለት ነው። እና አቶ ገዛኝ ደግሞ ልጅ ከተወለደ ብቻ በቂ ነው፣ ካበላ ነው ካጠጣ ነው፣ ከዛ እድሜው ሲደርስ ስራውን ይሰራል እንጂ ለምንድን ነው የእኛን ንብረት የምናካፍለው? በፍጹም አይሆንም ብሏል ማለት ነው። ከዚህ በፊትም ቤቲ ልጅ መውለድ አለብን፣ እሷ እንኳን መውለድ አትችልም ነበር፣ ግን ልጅ መውለድ አለብን ብላ ጠይቀው ነበረ። ግን ደግሞ የምን ልጅ ነው? እኛ ባለን ነገር ባለን ንብረት መደሰት ነው ያለብን እንጂ ሌላ ልጅ ማንጣት የለብንም። ከወለድንም ደግሞ ልክ ለአለምዬ የተናገረውን ነገር ነው የተናገረው። ከወለድንም ዝም ብለን በቃ እናሳድገዋለን፣ ከዛ የራሱን ነገር ይጀምራል ነው ያለ ማለት ነው። እና አቶ ገዛኝ ማለት ነው አጠቃላይ ርህራሄ የሚባል ነገር የለውም ማለት ነው። እንደዚህ አለን የሚሉ የተኮፈሱ ሰዎች ያለኛ ምንም ነገር ሌላ ሰው ምንም ነገር ማድረግ አይችልም። እኛ እንደፈለግን ነው የምናደርገው እና እኛ እንደፈለግን ነው ማስኬድ የምንችለው የሚሉ አንዳንድ ማለት ነው ባለ ሀብቶች ማለት ነው መጨረሻ ደግሞ ባዶ ሲሆኑ እውነት ለመናገር እጅጉን በጣም ነው ደስ የሚሉት ማለት ነው። ምክንያቱም እንደ ሌሎቹ ዝቅ ማለት ማየት መቻል አለባቸው ብዬ አስባለሁ ማለት ነው። እና ምንም ያክል እንግዲህ ቤቲ ተበድላም ብዙ ነገርም ሆናም ቢሆን ግን ደግሞ ከአቶ ገዛኝ ጋር ስትገናኝ ወዳ ፈቅዳ እንደነበር ሁላችንም የምናውቀው ጉዳይ ነው ማለት ነው። ግን ደግሞ ሆን ብላ አለምዬ ወንድሟ እሷን ስለበደላት የአለምዬን ንብረት ለመውሰድ እንዲሁም ደግሞ ወንጀለኛን ያው ለመበቀል ስትፈልግ ነው ማለት ነው። አለምዬ ደግሞ አሁን ላይ ወንጀለኛውን አሳልፌ መስጠት አልፈልግም እያለች አሁንም እየታገለች ትገኛለች ማለት ነው። አለምዬ ምንም ይሁን ምንም ወንድሟን አሳልፋ መስጠት አለባት። ምክንያቱም በሱም ምክንያት አሁን ላይ ማለት ነው እሷ መሰቃየት የለባትም፣ ጎዳና ላይ መውደቅም የለባትም ብዬ ነው የማስበው ማለት ነው። እና አሁንም ቤቲ አልካደችም። ምክንያቱም የአለምዬን ንብረት በሙሉ እያንዳንዱን ነገር እሰጣታለሁ፣ ቤቱም መኪናውም አጠቃላይ ሁሉ ነገር በእኔ ስም ነው ያለው ብላለች ማለት ነው። ስለዚህ የእሷን ድርሻ ደግሞ እሰጣታለሁ ብላ በስነስርዓት ናቲም አናግረው መልሳለታለች ማለት ነው። ሲቀጥል ደግሞ አለምዬን በአካል ጋር ተገናኝተው እንዲሁም ከቤቲ ጋር አውርተዋል ማለት ነው። ስለዚህ ንብረቴን እፈልጋለሁ ስትል ችግር የለውም ያንቺ የሆነ ነገር እሰጥሻለሁ፣ ግን ደግሞ በተቃራኒው ከእህቴና ከእኔ ላይ ወንጀል እያደረሰብንን ወንድምሽን አሳልፈሽ ትሰጭኛለሽ። ምክንያቱም ከኛ በፊትም ከሌሎች ላይ ወንጀል አድርሶ ነው የሚሆነው፣ አሁንም ደግሞ ከዛ በኋላም ወንጀል አድርሶ ነው የሚሆነው። ስለዚህ ወንጀለኛ በወንጀለኝነቱ መቀጣት መቻል አለበት። እንዴት ለምን ብላለች ማለት ነው። እንግዲህ ቤተሰቦቿ ምንም ነገር አልነበራቸውም የቤቲ ማለት ነው። አለምዬ ደግሞ በወቅቱ በዚያን ሰዓት ገንዘብ ነበራት፣ በገንዘብ ነው ወንድሟን ያስፈታቸው። ስለዚህ
እኛ ምንም ነገር ማድረግ ስላልቻልን ደሃዎች ስለሆነ እህቴ እንደዚህ ያለ እግር ተቀምጣ ከሰው በታች ሆና እንዴት እንደዚህ ይሆናል? ስለዚህ አሁን ላይ ማለት ነው እያንዳንዱ ቤቲ የምትናገራቸው ነገር ትክክል ናቸው። ሲቀጥል ደግሞ ሁላቸውም ልክ ነው ብለዋል። አባባም እንደዚያው ቤቲ እውነት አላት፣ እናቴም እንደዚያው ቤቲ እውነት አላት ነው የሚሉት ማለት ነው። ትሁትም በጣም ነው ከቤቲ ጋር እየተግባባቸው፣ ምክንያቱም በጣም ተበድላለች። እንደውም በጣም ታጋሽና በጣም ጠንካራ፣ በእነሱ ዘንድ በፊት በጣም ክፉ ትመስለን ነበር ሁላችንም እንዳየናት ማለት ነው። ግን ደግሞ ይህ ነገር ከደረሰባት እህቷን ለማሳከም የሄደችበት ጥግ ድረስ ማለት ነው እናቷ ይብን ወደ 6 ዓመት ራሱ እያወራቻት አይደለም ማለት ነው። እና በጣም ብዙ ነገር ተበድላ ይሄን ሁሉ ነገር ይዛ ነገሮችን ለማስተካከል አሁን ላይ ማለት ነው ንብረቱን ይዛ እህቷን ለማሳከም ነው ዋና እጥረቷ። እንዲሁም ደግሞ ወንጀለኛንም እስካሁንም አረሳችውም፣ የግድ እሱ መንጣት መቀጣት መቻል አለበት ብላ ታምናለች ማለት ነው። እና አሁን ላይ ማለት ነው አቶ ገዛኝ እንግዲህ ኮምሸሽ ብሎ ምንም ነገር ማድረግ እንደማይችል የታወቀ ጉዳይ ነው። ትሁትም እንግዲህ ከቤት ለመውጣት ተዘጋጅታለች። በነገራችን ላይ አቶ ገዛኝ ውይ በትልቅ ሰው ማለት ነው ተንኮል ምንም አይነት ነገር አያምርም ለመናገር በዚህ እድሜያቸው። አሁን ደግሞ የሆነ ተንኮል አስቧል ማለት ነው። ምንድነው እንግዲህ ያው ትሁት ከቤት ለመውጣት አስባለች ማለት ነው። ስለዚህ ምንም ያክል ፊርማ አይኖረንም ከዚህ በኋላ ከአንተ ቤት የምቀመጥበት ምንም አይነት ነገር የለም ብላለች ማለት ነው። ስለዚህ እወጣለሁ ብላ ነግረዋለች። ለምንድን ነው የምትወጪው? አትወጭም ብሎ ትንሽ ተንገራግሮ ነበረ። ግን ደግሞ ለመውጣት ወስናለች። ከቤት ጋርም ተግባብታለች። ለማንኛውም እኔ አስቀድሜሽ ነው የሚሄደው፣ ሰላም ሁኝ፣ ግን ደግሞ በፈለግሽብኝ ታይም አለሁኝ፣ ደውይልኝ በማለት እንግዲህ ያው ትሁትም ያሳለፍነው ምን ያክል ጥሩ ነገሮችን ባይኖሩም ግን ደግሞ ስላወቅኩሽ ደስ ብሎኛል ቤቲ በማለት እንግዲህ ቤቲንም አመስግናለች። ቤቲ ትሁትንም አመስግናታለች ማለት ነው። እና አቶ ገዛኝ ምንድን ነው ያደረገው እንግዲህ ሱቅ ሲጋራ ገዝተሽ አንጭልኝ በማለት እንግዲህ ትሁትን በመላክ ከትሁት ቦርሳ ምንድን ነው ያስገባው የወርቅ ሀብል አስገብቷል ማለት ነው። እና እሷን ሌባ ለማስባል ማለት ነው። እና ስትወጪ ተፈትሸሽ ነው የምትወጪ ብሏት ነበረ። እና አሁን ላይ እንግዲህ ሀብሉን ከእሷ ቦርሳ ስላስገባ ማለት ነው ያው ሰርቀሻል ለማለት እንግዲህ አሁን ሊያስዛት ይችላል፣ በዚያ ሊከሳት ይችላል ማለት ነው። በጣም ነው የሚያናድደው። እና ይህን ተንኮል በዚህ እድሜያቸው ሰርተዋል ማለት ነው። እሷ ስትሄድ ተፍ ተፍ ብለው እንግዲህ ተነስተው ይህን ነገር አድርገዋል። በጣም ነው የሚያናድደው። እና ትሁት ምንም ነገር ሳታደርግ ያው ስሟ ሳይቆሽሽ ከዛ ቤት ብትወጣ እጅጉን በጣም ደስ ይል ነበር። አሁን ላይ ደግሞ ይህን ነገር ሰርቃለች ተብሎ አለምዬም ትሰማለች፣ ናቴም እንደዚሁ አባባ ማለት ነው። በጣም ነው የሚያናድደው። እሷም ግን እጅግ በጣም ነው የምትናደደው። እውነት ለመናገር እውነቱን ሳታወጣ አትወጣም ማለት ነው። ያን ነገር ማለት ነው ንጽህናቷን አሳውቃ ነገሮችን አስተካክላ ነው የምትወጣው እንጂ እንደዚህ ሌባነሽ ምናምን ነገር ተብላ በእርግጠኝነት ዝም ብላ አትወጣም ብዬ አስባለሁኝ። ያው እውነትን ለማውጣት ከብዙ ጊዜ ያው ትታገላለች። ግን ደግሞ ያልሆነ ነገር አድርገሻል ስትባል ደግሞ እውነት ለመናገር ዝም አትልም። በጣም ጠንካራና ጀግና ሴት ነሽ ብዬ ነው የማስበው ማለት ነው ትሁት ማለት ነው። ስለዚህ አቶ ገዛኸኝ ያስበው ነገር አሁን ላይ አይሳካለትም እንደምንም ማለት ነው። እውነተው የሚወጣ ይሆናል ብዬ አስባለሁ። እንግዲህ በስተመጨረሻም እንግዲህ ምን ሊፈጠር ይችላል አሁን ላይ ማለት ነው። እንግዲህ ቤቲ ወደ እህቷ ሄዳለች። እህቷን ታመጣታለች። እህቷን ማሳከም ትፈልጋለች። ሲቀጥል ደግሞ አለምዬ እየተጠበቀች ነው። አለምዬ ወንድሟን አሳልፋ ትሰጣለች አትሰጥም የሚለው ነገርም አለ ማለት ነው። አባባም አሁን ላይ ማለት ነው አቶ ገዛኸኝን አለምዬ ስታገኘው የቅናት ስሜት እየተሰማው ይገኛል ማለት ነው። እንዲሁም ደግሞ የድሮዋ ሚስቴን የቀብር ቦታ ሂጄ ማየት እፈልጋለሁ በማለት እንግዲህ ይህ ምኞታቸውንም ትሁት ከዚያ ቤት ልውጣ እንጂ አብረን እንሄዳለን በማለት እንግዲህ አስበዋል ማለት ነው። እና ትሁት ተከታታይ ድራማ እንግዲህ ወደ መጨረሻው አካባቢ ደርሷል። እውነት ለመናገር ለእውነት የሚታገሉ እንደዚሁም ደግሞ መጥፎ ስራዎችን የሚሰሩ እንደ አቶ ገዛኸኝ ያሉ ተንኮለኛ ሰዎች ማለት ነው መጨረሻቸው መውደቂያ የሚሆኑበት ጊዜ እየታየ ይገኛል ማለት ነው። እና ቀጣይ ፓርት ሁላችንም በጉጉት የምንጠብቀው ይሆናል። ውድ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛል። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦቼም ስለምታበረታቱኝ እጅግ በጣም አመሰግናለሁ።
መልካም ጊዜ ተመኘውላችሁ።